አወጡና ገደሉት፣ በመስቀል ላይ ቸነከሩት ማለት ነው። ማናቸው? እነዚህ ሮሞች ማለት ነው። ሮማውያን ምን አረጉት? ቸነከሩት ማለት ነው። መስቀል ላይ ተገደለ ኢየሱስ። ስለራሱ ነው የሚናገረው። የአላህ ቃል ነው አይደል? አይደል? ኦኬ። ፍጡር ነው። አሁን አንድ ጓደኛዬ እንደዚህ እስልምና እንድገባ ያማከረኝ ነበርና ፍጡር ነው ፍጡር አይደለም የሚል ክርክር ላይ ነበርና ፍጡር ነው አይደለም? ምንድነው? መፍጠሪያ አላህ ምንድነው? ፈጣሪ። ስለዚህ በመፍጠሪያና በፈጣሪ መካከል እሺ ፍጥረት አለ፣ መፍጠሪያ አለ፣ እንደገና ፈጣሪ አለ ማለት ነው አይደል? ያልከኝ አለ። እሺ ነው እንደዛ ያልከኝ ነው ያለ። አዎ ፍጡር አለ፣ እንደገና መፍጠሪያ ደግሞ ቁርአን አለ። የአላህ ቃል አለ መፍጠሪያ። ስለዚህ ያ መፍጠሪያ ፈጣሪ ልንለው እንችላለን? አይ መፍጠሪያ ነው የምንለው እኮ ይፈጥራል ማለት ነው። መፍጠሪያ እኮ አይ አይፈጥርም፣ ላይክ የአላህ መፍጠሪያ ነው። ስለዚህ በፈጣሪና በፍጡር መካከል ያለ ነገር ነው ምንድነው? ጸጉር አለ ካንተ ጭንቅላት ላይ መላጣ ነኝ። እሺ ልጅ አለክ? ገና አልወለድኩም። እሺ እኔ ጸጉር አለኝ። እስሚ ጸጉር አለው እስሚዝ ሆስቱ ማለት ነው። እሺ ከዛ ወሰርኩና የስሚዝን ጸጉር በማበጠሪያ ያበጠርኩት። አበጠርከው? እሺ ማን ያበጠረው ጸጉሩን? ማን ያበጠረው? አንተ በማበጠሪያ ያበጠርከው። ኦኬ ማበጠሪያው አበጣሪ ነው ወይስ ማበጠሪያ? አበጣሪ ነው። እኔስ አበጣሪ ነው ወይስ ማበጠሪያ? ሁለታችሁ አበጣሪ ናችሁ። አይ አንዳችን ነው እንጂ ምን ያህል ሁለት አበጣሪ ያለ አንዳችሁ ማበጠሪያ አይቻልም። ኦኬ ያለ ማበጠሪያ አይቻልም። ቆይ ተሳስተሃል። ያለ አንተ ማበጠሪያ ብቻ ማበጠር ይችላል እኮ አይችልም። ስለዚህ ያለ እኔ ማበጠር ደግሞ አይችልም። እዚህ አንድ ይቅርታ አድርግልኝ። ማበጠሪያ ያለ ማበጠሪያ ማበጠር ይችላል። ያለ አበጣሪ ማበጠር ይችላል? አይችልም። እሺ አበጣሪ ደግሞ ያለ ማበጠሪያ ማበጠር ይችላል? አይችልም። ስለዚህ አላህ ያለ ቁርአን መፍጠር አይችልም ማለት ነው። ኖ ወደሱ አይደለም ማበጠሪያ ላይ እንጨርስና ከዛ ወደዛ እንደዛ ነው። ኖ ቆይ እንደዛ አላልኩም። ኖ እንደዛ ነው እንጂ እኮ መጀመሪያ የነገርኩህን ኤግዛምፕል እንጨርስ፣ እሱ ላይ እንግባባ። ሀዲያ ታጫውሽ። እሺ ችግር የለም። እሺ እኔ አበጣሪ ነኝ ማበጠሪያ ነኝ? አበጣሪ ነህ አንተ። ማበጠሪያው ማበጠሪያ ነው ወይስ አበጣሪ ነው? ማበጠሪያ ምንድን? ኦኬ ስለዚህ እኔ አበጥራለሁ ማለት ነው አይደል? አንተ ታበጥራለህ። አዎ በምንድን ነው ማበጠረው? በማበጠሪያ። ቴንኪው። ስለዚህ አምላካችን አላህ ባህሪ ያለው ወይ ደግሞ አትሪቢዩት አለው። ምንድነው አሁን ስለ ማበጠሪያው ነገር እንጂ ስለ አላህ እንዴት ይላል? ምንድነው ምሳሌ? ኦኬ ምሳሌው ምን መሰለህ? እኔ አበጣሪ ነኝ፣ የማበጠረው ደግሞ በማበጠሪያ ነው። ገባህ? ምንድነው ታረሽ? ምሳሌውን ልስጥህ ዋይድ ማበጠሪያ ያነሳበት ነገር ምንድነው? ቫላር ችግር የለውም። ይሄንን ወሬ አምስተኛ ጊዜ ነው የምናወራው፣ ግን ዛሬ ቋቀም ነው። አንተ 10 ጊዜ እንትን ይዘህ ችግር የለውም። አንድ ነው ሁለት ነው ችግር የለውም። ኖ እኮ ችግር የለውም እኮ እናወራለን፣ ችግር የለውም። ስለዚህ አምላካችን አላህ ቃል አለው። ቃል ገባህ? ያለው ማንንም እኮ ነው። ስለ ቁርአን እኮ መጠየቅ እኮ እያወራሁህ ነው እኮ ወደሱ እንሄዳለን። አላህ ቃል አለው። ገባህ አይደል? ቁርአን ፈጣሪ ነው ፍጡር ነው ጥያቄ እኮ ላወራልህ እኮ ነው። ለምን አትመጣም? ነው አይደለም አትለኝም እንዴ? ለምን ምን ልበልህ? ቁርአን ምንድነው? ምንድነው? እኔ ስላልገባኝ እኮ ነው። እኮ እያስረዳሁህ እኮ ነው። ለምን አሰማህ? ቁርአን በአላህ ፊት የተቀመጠ ቁርአን የሚባል መፍጠሪያ ምንድነው? ኖ እያስረዳሁህ ነው። ተረጋጋ። እሺ ይሄማ አምላካችን አላህ ቃል አለው። ገባህ አይደል? በዛ ቃል ፍጡራንን ይፈጥራል። ያ ቃል ፍጡር ነው ፈጣሪ ነው? ያ ጥያቄ የኔ ጥያቄ እኮ እየመለስኩልህ ነው። ለምን አትረጋጋ? ነው ወይ አይደለም እኮ ነው። ምን ከዛ በኋላ ወደ ሌላ እንሄዳለን እኮ ቅድም እኮ መልሼልሃለሁ። ምን ብለህ መለስክልኝ? አዎ የአምላካችን የአላህ ቃል መፍጠሪያ ነው፣ ፍጡርም ፈጣሪም አይደለም። እንዲህ የሚባል ነገር አለ እንዴ? ፍጡር ወይ ፈጣሪ ምንድነው? አለ። ከየት መጣ? አለ። ያ መፍጠሪያ ከየት መጣ? አለ። እሺ መጽሐፍ ቅዱስ የሚከፍትልኝ ሰው ከየት ተገኘ ነው? ስለ መጽሐፍ ቅዱስ ኖ ሌላ ሰርፕራይዝ እንስጣችሁ። ማቴዎስ ወንጌል ምዕራፍ 1 ወላሂ ሾክ ነው የምትሆኑት። አሁን ሾክ፣ በደንብ ተዘጋጁበት። እሺ እንዴት እንደምትሆኑ እናንተ ታውቃላችሁ። እንግዲህ ማቴዎስ ወንጌል ምዕራፍ 1 ቁጥር ከ33 እንጀምር። ምሳሌ ነው። እሺ ኢየሱስ በምሳሌ ያስተምራቸው ነበር። በደንብ አዳምጡ። በደንብ ሌላ ምሳሌ ስሙ አለ። ምን አለ? ሌላ ምሳሌ ስሙ አለ። እሺ የወይን አትክልት የተከለ ባለቤት ሰው ነበራል። የወይን አትክልት የተከለ ባለቤት ስም የተባለው ይሄ ባለቤቱ እግዚአብሔርን ወክሎ የመጣ ነው። እግዚአብሔር ተግባባን። እግዚአብሔርን ወክሎ የመጣ ነው ነበረ። ቅጥርም ቀጠረለት፣ መጥመቂያ ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ሌላ ሀገር ሄደ። ለገበሬዎቹ፣ ገበሬዎች ማን ናቸው? አይሁዶች ናቸው። አይሁድ ተመልከቱ፣ አይሁዶች ናቸው። ገበሬዎቹ ማን ናቸው? አይሁዶች ናቸው። ከዛ የሚያፈራበትም ጊዜ ሲቀርብ አለ ፍሬውን
ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ባሮቹ ማናቸው? ነቢያት። ተመልከቱ፣ ባሮቹ ነቢያት ናቸው። እንቀጥል። ገበሬዎቹን ባሮቹን ይዘው አንዱን ደበደቡት፣ ነቢያትን ማለት ነው። ተመልከቱ፣ አንዱንም ገደሉት፣ ሌላውንም ወገሩት። ነቢያትን ሲወግሩ እንደነበረ ታውቃላችሁ፣ እነዚህ እንትኖች ማለት ነው፣ አይሁዶች። ደግሞም ከፊተኞች የሚበዙ ሌሎችን ባሮችን ላከ፣ ሌሎች ነቢያትን ማለት ነው፣ ነቢያት። ከዛ እንዲሁም አደረጉባቸው። በኋላ ግን አለ፣ ከዛ በኋላ ምን አለ? ክርስቲያን አታስገቡ። ሻው ገበሬዎች ምን አደረጉ? በኋላ ግን አለ ልጄን ያፍሩበታል ብሎ ልጁን ላከባቸው አለ። ልጁን ላከባቸው አለ። ስለዚህ አሁን ልጁን ላከባቸው። ማን ነው ልጁ? ክርስቶስ። እንቀጥል። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በእርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱንም እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት፣ በመስቀል ላይ ቸነከሩት ማለት ነው። ማናቸው? እነዚህ ሮሞች ማለት ነው። ሮማውያን ምን አደረጉት? ቸነከሩት ማለት ነው። መስቀል ላይ ተገደለ። ኢየሱስ ስለራሱ ነው የሚናገረው።